ኢድ ሙባረክ እናቴ ቀልድ ነው እንዴ ያስቹ? አተቅረቡን ኒሳ ወአንቱም ፉቀራ እኛ አይደለንም ያለው። ትርጉም ብር የሌላችሁ ሰዎች አላህ ይስጣችሁ እያለች ነው። አልተማርኩም። አተቅረቡን ኒሳ ወአንቱም ፉቀራ እኛ አይደለንም ያለው። ላ ተቅረቡ ሪጃል ወአንቱም ቢላ ቢክራ እኛ አይደለንም ያለው። አሁን ገና ተገኛችሁ። አሁን ገና ማለት ነው። ሙስሊም ከሆናችሁ ይህን ህይወት ተመኘውላችሁ። ልክ ጁማ ሲሆን ናይጄሪያዊ ወጣት ቢሊየነር አብዱላሂ ባሽር አሲክ ፕሮግራሙ እንደዚህ ነው። አርብ በጧት ይነሳና ረጅም ነጭ ጀለቢያውን ለብሶ በልዩ ሁኔታ ባሰራው የግል አውሮፕላን ወደ ሳውዲ ይጓዛል። ከዚያም በታላቁ መካ መስጊድ ይሰግድና ውሎ አዳሩን እዛው አድርጎ ቅዳሜ ወደ ሀገሩ ይመለሳል። ኢንሻአላህ ዋን ዴይ ዊ ዊል ደን። የ100 ብር ቻሌንጅ ልንጀምር ነው። 100 ብር ማለት ነው። ቢያንስ እዚህ ያለን ሰዎች 390,000 ሰው ገስት ላይ አለ። ሙአዚን ያልምርህም፣ ይቅርታ ወላሂ ያልምርህም። አዑዙ ቢላሂ ሚነ ሸይጣን ረጂም። 390,000 ሰው እንኳን እንደ ኢትዮጵያ ይቅርና እንደ አፍሪካ አይደለም እንደ ዓለምም የለም 390,000 ሰው ላይቭ ላይ ተገኝቶ ያውቅም። እስቲ 390 ሰው 390 ሰው ከሀገር ውስጥ ማንን ነው የምትደግፈው? ጊዮርጊስ። ጊዮርጊስን ስቴዲየም ገብተህ ታውቃለህ? አዎ። በእውነት መቼ? ልሰግድ። ሁሉም ቀልደኛ ሆኖ የለ እንዴ? ሙአዝ ግን እንዲህ ቢሰራ ምን ይመስላችኋል? ወላሂ በጣም ነው የሚጸዳው። በጣም በቃ እንዲህ ቢሰራ ሁሌ እኔ 20 ስንት ሙሉ አመት እስልምና ውስጥ ተወልጄ አድጌ እንደዚህ ቁርአን አልቀራም። ወንድማችን ትላንት ወደ እስልምና መጥቶ ቁርአን እንደዚህ ሲቀራ አልቻልኩም። ሰላምታ ምናምን ለምን አላልከንም እንዳትሉ ዛሬ ተቃጥያለሁ። ራሴን አጥፍቼ እጄን ለመንግስት እሰጣለሁ እንጂ አልቻልኩም። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። እስቲ የሚቀራውን ቁርአን ስሙልኝ፣ ከዛ ከራሳችሁም ጋር አነጻጽሩ። قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم ጀዛከላህ። እስቲ ፕሊስ እድሜያችሁን ስገምት እኔ ከ18 ዓመት በላይ ናችሁ። ከ18 ዓመት በላይ 18 ዓመት ሙሉ እስልምና ውስጥ ቆይታችኋል። ቁርአን እንደዚህ ትቀራላችሁ፣ ተጅዊዱን እንደዚህ ጠብቃችሁ ከቀራችሁ እስቲ ኮመንት ላይ ይቀራለሁ በሉኝ። ኦኬ። ባሌ ናፈቀኝ። የቀድሞ ትዳሬን ሳስብ እንዴት በክብርና በፍቅር እንደተጋባን አስታውሳለሁ። አሁን ግን ያ ሁሉ አፈር ሆኗል። እኔና ባለቤቴ ከተፋታን 3 ዓመት ሆኖናል። በፍቅር 2 ዓመት፣ በትዳር ደግሞ 3 ዓመት፣ በድምሩ 5 ዓመታት አብረን ኖረናል። ነገር ግን ብዙ ጊዜን ከጓደኞቼ ጋር ነበር የማሳለፈው። ተይ ስባል እንኳን እልህ ይዞኝ አንዳንዴም እነሱ ጋር አድሬ እመጣ ነበር። ፍቺው ለወንድ ደግሞ ይሉኝ ነበር። እኔም በቃ ንቀቴ በጣም በርትቶ ሲናገረኝ ፍታኝ እያልኩኝ እመልስለት ነበር። በጣም ጥሩ መሬት የወረደና ጥሩ ስነ ምግባር ያለው ባል ነበር። ልጅ እንውለድ ሲለኝ ደግሞ ቅርጽ ይበላሻል እያልኩ ቆይ እለው ነበር።
ይህ የምነግርህ ነገር ለብዙ ዓመታት የማደርገውን ነገር ግን አንድ ቀን እንደተለመደው አምሽቼ ስመጣ ስናገረው እንደ ድሮ ዝም ይለኛል ብዬ ባክፍታኝ ከፈለክ ስለው በሁለተኛው ቀን ሄዶ የፍቺ ክስ አስገባ። ማመን አቃተኝ። ጓደኞችም ፍቺው ደግሞ ለወንድ እያሉ ያማሙቁኝ ጀመር። እኔም በብሰው ሆይታ ፈታሁት። እሱን ከፈታሁኝ በኋላ የቀረብኳቸው ወንዶች ሁሉ እንኳን እንደሱ ሊሆኑ ሩቡን እንኳን አያክሉም። በዚህ ላይ ሌላ ትዳር ይዞ በቅርቡ ደግሞ ወንድ ልጅ እንደወለደ ሰማው። እኔም ከነዛ ጓደኞቼ ጋር ተለያይተን እነሱም በፊናቸው እኔም ብቸኝነት በርትቶብኝ ቀረው። አሁን ዝም ብዬ ሳስበው ምን ሆኜ ነበር ግን እላለሁ። ብዙ ቦታ ሄጃለሁ። ምን ማድረግ እንዳለብኝ ግን አላውቅም። ሰሞኑን ደግሞ በጣም ይናፍቀኝ ጀምሯል። ነገር ግን የፈሰሰ ውሃ አይታፈስም። የፈሰሰ ውሃ ድጋሚ አይቀዳም። በነገራችን ላይ እንደምሰማው ከሆነ የሴት ጓደኞች በጣም ከባድ ናቸው። በቅርቡ ራሱ ካስታወሳችሁ ላይቭ ላይ ያስገደለቻት የራሷን ጓደኛ ነበር። ከ47 በላይ የሚሆኑ ኢትዮጵያውያን የሞት ፍርደኞች የሞት ቅጣታቸው ከአረፋ በዓል በፊት ሊሆን እንደሚችል ተነገረ። ኢትዮጵያውያን የሞት ፍርደኞች በሳውዲ አረቢያ በናጅራን እስር ቤት የሚገኙ ፍርደኞችም የሞት ቅጣታቸው መቼ ሊፈጸም እንደሚችል ስፔሲፊክ ቀኑን ባለማወቃቸው ጭንቀት እንደደቀነባቸው ተናገሩ። የልጆች ቤተሰብም የሀገራቸው መንግስት ጉዳዩን በአስቸኳይ እንዲያይና የልጆቻቸውን ሕይወት እንዲታደግላቸው በእንባ እየተማጸኑ ይገኛሉ ተብሏል። ኢትዮጵያውያን በየሃይማኖታችሁ ሁላችሁም በጸሎታችሁ አስቡን ማለታቸው ተሰምቷል። ፈጣሪ የሞት ደብዳቤያቸውን ይቅደድላቸው። ይሄን ሁሉ ግን ያደረጉት የኛ ሰዎች እንደሆኑ ግን ታውቃላችሁ። ደላሎቹ የኛ ሰዎች ነበሩ። አሺሽና ጫት አሸክመው ሳውዲ ውስጥ እንዲገቡ ያደረጉ። ፕሊዝ እንደዚህ አይነት ነገር እንኳን ለማታውቀው ሀገር አይደለም ተወልደ ያደግባት ሀገር ውስጥ ራሱ በጣም ለመስራት የሚከብድ ስራ ነው። ወንጀሉ ምን ያክል ከባድ ቢሆንም መንግስት እንግዲህ እነዚህ ሰዎች ባለማወቅ ይሄንን ስላደረጉ ጣልቃ ገብቶ ሊያስፈታቸው ይገባል ባይ ነኝ። ሃይማኖት አይፈቅድልኝም የሷ ቃል ፈልግም በማለት በስተት ወደ አካውንታቸው የገባውን 225,000 ብር የመለሰው ግለሰብ ይህ ሰው አህመዲን ሁሴን ይባላል። በአዋሽ አፋር ክልል እንግዲህ የኢትዮጵያ ንግድ ባንክ ሹፌር ሲሆኑ በስተት ወደ አካውንታቸው 225,000 ብር ይገባል። አቶ አህመዲንም እንግዲህ በሰዓቱ ይደናገጣሉ። ለአቶ አህመዲንም እንግዲህ ከትንሽ ሰዓታት በኋላ ይደወልላቸዋል። የደወለውም ሰው በስተት ብሩን ወደ እነሱ አካውንት የላከው ሰው ነበር። አቶ አህመዲንም እንዲህ ብለው ነበር የመለሱለት፣ እኔ ሰው አልፈልግም ሃይማኖቴ አይፈቅድልኝም በማለት አንድም ብር ሳያስቀሩ 225,000 ብሩን እንዳለ ልከውለታል። አቶ አህመዲን በነገራችን ላይ ደሞዛቸው ዝቅተኛ ቢሆንም የሰው አቀን አይፈልጉም። እንደዚህ ያሉ ጥሩ ሰዎችን ያብዛል። በነገራችን ላይ ይሄ ነገር ለሙስሊም የሚያስገርም ነገር አይደለም። ሲቀጥል ግን የአረፋ ወጪ ተገኝቶ ነፍስያቸውን አሸንፈው ብሩን መመለሳቸው እነዛ ዲኑ ያልገባቸው ሰዎች ምን አሉ? መልካም የደህና ዘመን አላሉ። ዲናችንን አልተረዱትም። ሙስሊም ከሆናችሁ ይህን ህይወት ተመኘውላችሁ። ልክ ጁማ ሲሆን ናይጄሪያዊ ወጣት ቢሊየነር አብዱላሂ ባሽራሲክ ፕሮግራሙ እንደዚህ ነው። አርብ በጧት ይነሳና ረጅም ነጭ ጀለቢያውን ለብሶ በልዩ ሁኔታ ባሰራው የግል አውሮፕላን ወደ ሳውዲ ይጓዛል። ከዚያም በታላቁ መካ መስጊድ ይሰግድና ውሎ አዳሩን እዛው አድርጎ ቅዳሜ ወደ ሀገሩ ይመለሳል። አብዱላሂ ባሽራሲክ ገና 37 ዓመቱ ነው። ሆኖም በየናይት ክለቡ በየሆቴሉ እየዞረ ገንዘብ ከመበተን ይልቅ ባመነበት እምነት ጠንክሮ እንዲሁም በጎ አድራጎት ስራዎች ላይ ብዙ ገንዘቦችን እያፈሰሰ ሀገሩን ወገኑን የሚረዳ አንድ ወጣት ነው። ፎርብስም የወጣቶች ቢሊየነር ሊስት ውስጥ አካቶታል። ሀብትና ዝና ከወጣትነት ጋር ተደምሮ ወደ ፈጣሪ መቅረብ እጅጉን ያስቀናል። ብሩክዚቲ ነኝ። ቸርቆዩልኝ እኔ የምፈልግሽ ዱንያ እንደዚች አይነት ዱንያ ነው። ቶሎ ብለሽ ነይ። ደግሞ እየጠበኩሽ ነው። ቁጭ ብዬ እየጠበኩሽ ነው። ስራ ፈትቼ እየጠበኩሽ፣ ሌሎችን አልፈልግም ብዬ እየጠበኩሽ ነው። አንቺ ግን ብዙ እየኮራሽ ነው። ከቆሻሻና ከእቃ ውጭ ምን ይጣላል? መኪና ዛሬ የአብርሃምና የለምኑ ቀን ያው በስታንዳርድ መኪና ይጣላል። ቆይ እኔ የምላችሁ የአላሙዲን ልጅ ኢቢኤስ ላይ ምን ይሰራል? ደግሞ እኮ የሚገርመው ነገር ሁሉም እዚህ የቤተሰብ ጨዋታ ላይ የሚቀርቡት ተጫዋቾች ናቸው። ይሁን አላቅ። ከሀገር ውስጥስ ማንን ነው የምትደግፈው? ጊዮርጊስ። ጊዮርጊስን ስቴዲየም ገብተህ ታውቃለህ? አዎ። በእውነት መቼ? ልሰግድ እውነት ለእንዳንተ አይነቱ ቆሜ ነው ማጨበጭበው። ማነኝ አጨብጫቢ ነኝ። ማነኝ አጨብጫቢ ነኝ። እሺ ቀልዱ እንደቀጠለ ነው። ምንድን ነው የምትወደው ትምህርት አዶንያስ? እንግሊሽ። How old are you?
በነገራችን ላይ በፊት እኛም ተሸውደናል። አሁንም እኮ የተሸወደ ሰው የኔ አይጠፋም። ግን በፊት እኛም ተሸውደናል። ሃው ኦልድ አር ዩ ሲባል ኦልድ ከመሃል ብትወጣ ሐዋሪው ነው። ይሄ ብዙም አያስቅም። ለዛ ነው ያልሳኩት። አያስቅም። እስቲ በጣም ያስገረመችን ልጅን ላሳያችሁ። በዚህ ሰዓት እንደዚህ አይነት ፍቅር ካለ እኛም አለ። በዚህ ሰዓት እንደዚህ አይነት ፍቅር ካለ እኛም አለ አለም። በቃ የምር ይሄን እኮ ከሌሎቹ አናይም። እንደዚህ አይነት ፍቅር ከሌሎቹ ባልና ሚስት አናይም። በቃ ትዳር እንደዚህ ካልሆነ ምኑን ትዳር ሆነ? እንዲህ ኤንጆይ በቃ ዮር ላይፍ። እውነት ትለያለሽ። እውነት ሙአዝ ሀቢብ እንደዚህ ቢሆን ኑሮ ብዬ ተመኘው። የሱ ነሺዳ ያ መውላና ያ መውላና استجب دعانا الله يا لطيف يا عليم الله يا رؤوف يا حكيم الله يا تواب يا حليم الله يا وهاب يا كريم هب العلا واجعل عدنا الدنا استجب دعانا شير أرقد يا مولانا يا مولانا استجب دعانا الله يا مالك يا منير الله يا مليك يا قدير الله يا مولا ويا نصير الله أنت الملك الكبير ليس عدنا لك معجزين استجب دعانا يا مولانا يا مولانا እንደዚህ ቢሆንም ግን ለስራው ደግሞ የ12 ሚሊዮን በጀት እንደሚያስፈልገው ተናግሮ ያን ብር ደግሞ ከህዝቡ ለመሰብሰብ እየሞከሩ ነበር። ዘረዘርኩት ወራቤ ሙጎ ሰሞኑን ለማመስር ጋጋ መኪና ተገዛለስ ሲባል ሰምተ ነው ስልጤ ምናምን የምትለው። እኛ ስልጤዎች ዓለማዊ ዘፈንን ከኢስላም ነጥሎ የሚዘፍን ሰው እንረዳለን። እሱም የራሳችን ከሆነ ስልጤ ከሆነ በኢስላም ስም ዘፈን የሚዘፍን ሰውን ግን አንረዳም። እቺ ብንብ ደግሞ ልትነድፈኝ ነው። በኢስላም ስም ዘፈን ለሚዘፍን ሰው አንድ ብር አንሰጠው። ለማመስር ጋጋ ደግሞ መኪና የተገዛለት ለስልጤ ህዝብ ለነጻነቱ ስለታገለና ስላታገለ ነው። እሱ በኢስላም ስም ዘፍኖ አያውቅም። አንተ እኮ በኢስላም ስም ነው የምትዘፍነው። ሙአዝ ያንተ ስራ ዘፈን ነው ተብሎ ክስ እየቀረበብህ ነው። በዚህ ጉዳይ ላይ ምን ትላለህ? ለዘፈን አይደለም እያዋጣችሁ ያላችሁት። ይሄኛውን ከማይንዱ ለዘፈን ለሐራም ነገር አይደለም፣ ወላሂ ለሚጠቅመን ነገር ነው። ነገ እንኳን አደረግነው ለምትሉት ነገር ነው እየሰራን ያለነው። እና እስቲ እንዴት አድርገህ ነው ይሄንን 12 ሚሊዮን ለመሰብሰብ ያሰብከው? የ100 ብር ቻሌንጅ ልንጀምር ነው። 100 ብር ማለት ነው። ቢያንስ እዚህ ያለን ሰዎች 390,000 ሰው ገስት ላይ አለ። 390,000 ሰው ሙአዝ ፎቶ በለኝ። እኔ አልምርህም። ቆይ 390,000 ሰው መሆኑን ቼክ እናደርጋለን። አልምርህም ሙአዝ አልምርህም። ጠጋ እናርገው፣ ዙም እናርገው። 390 ሰው አልተማርክም። ይሄንን ቪዲዮ አይቼ ገብቼ ኮመንት ሳነብ አልቻልኩም። ይሄን ኮመንት ለእናንተ ካላሳየው ብዬ ጓጉቼ ነው የመጣሁት። እስቲ ኮመንቱን እናንብብለት። በምን ተጣልታችሁ ነው? ትለያለህ አንተ። ቀጣይ ደግሞ ራስህን በቴስታ በልልን። ሃው እንዴት? እረ ዶክተሮች ተብሎ ተመለሱ ወደ ስራችሁ። የተለያየ ብሔር እግር ሲኖርክ። እሺ እቺ ምርጥዬ ቀልድ ናት። ጭራሽ ቆመ ታየኛለህ ሲል የሰፈር ካቦ ራስን በጠረባ ታነሳለህ ማለት ነው።
አስተያየትሽ ግን እኛ የጣልንሽ ነው የሚመስለው። ተነስቶ ብድግ ብሎ ሲያይ ማለት ነው። በማርሻል አርት ገብሳማ ቤልት ሲኖር ኧረ ያበሻ ፒፕል አልቻልኩም። ያለብህን ብድር ሰምተነዋ። ኮሜንታተሮች ከስራው በላይ የምታስቁን እናንተ ናችሁ። ብዬልተኛ ወይስ ወደ ስራ ልሂድ? ማከለተኛ የራሱ ጉዳይ ሻይመጣኝ ነው። ግን አውልተኛ አረ ምንም አይመጣም። ግን የቤት ኪራይ አባቴ አምጥቼ ነው የምከፍለው። ስራሽ ያለ እገተኛለሁ። ስራሽ ያለ ወደ ስራ ልሂድ። እንቅልፍ እንጀራ ይሆናል፣ የቤት ኪራይ ይሆናል። አሁንም ፊት ቪዲዮ ስራ እማማ እስካሉ እንዴት አደራችሁ? ሰላም ነው ወይ? እንዴት አደርኩ? በቃ ወደ ስራ እየሄድኩ ነው። ቤቱን እያያችሁልኝ። እሺ እሺ፣ መልካም ነው። እሺ፣ አመሰግናለሁ። ደህና ዋሉ። እንግዲህ ድኑ ደግሞ እዚህ ምሽት ምን አገባኝ? ሊድ እዚህ እሱን ጓታ ተኮሳት ሄደ። እኔ ግን እዚህ ብተኛ ነበር። እንዴት ይመቻል ቦታ መሀል መንገድ ላይ አይመጣውም። ይላል። ኧረ ረፈደ። በእናትህ ሂድበት። ቶሎ ልጅ እንዳይቆርጡብኝ ነው የማልፈርከው። ነው እዚህ ጋር ሰው እየመጣ የሚሸናብን እንዴ? አላገማማችሁ ስፍ ኧረ በለው። እዚህ ጋር ደግሞ እንዴት ነው የሚገመው? በእናታችሁ ሰው ቤት በኩል ስራ ሄድ እንዲቀር እንዴ? አይ ለስራ በሉ። ደህና ዋሉ። ረስቼ ለካ ስራ የለኝም። ድመት ሁላ የተወዛገበችበት ዘመን። ምን አይነት ፀሐይ ነው ያለው? በእናትህ ፈየረረኝ። እንዴሽ አለና አማኑ ግንቦት ነው ፀሐዩ በረታር እንቺ ትንሽ ጾመኛ ነኝ። ያረፋ ጾም እየጾምኩ ነው። በእናትህ ያረፋ ጀመርሽ? ግዳንሽም ግን ጾመኛ አይመስልም። ምርጥ ምንም ጾመኛ አይመስልም። እውነት አመጣጡ አገባቡ ራሱ አሁን ጾመኛ አይመስልም። ምን ነው እውነት ወይኔ አሁንማ ተደብድበ የመጣ ነው የሚመስለው። በጣም ያሳዝናል። አምባሳደሩ በለቅሶ ታጅበዋል። የተባበሩት መንግስታት ድርጅት ስብሰባ ላይ የፍልስጤም አምባሳደር የሆኑት የምትመለከቷቸው ሪያድ መንሱር መናገር እስኪያቅታቸው ድረስ በእንባ ታጅበው አልቅሰዋል። ነገሩ እንዲህ ነው። እስራኤል በፍልስጤም ህፃናት ላይ የምትፈጽመውን እጅግ አሰቃቂ የተባለ ግድያን በሚናገሩበት ወቅት አልቻሉም ነበረ። እሳቸውም በለቅሶ ስብሰባውን ቀጥለውታል። በጣም ያሳዝናል። ሙሉ ቪዲዮ ባዮ ላይ ባለው ሊንክ በኩል ቴሌግራም ቻናሌ ላይ ለቀቀዋለሁ። ታዲያም የፍልስጤም ህፃናት ላይ የሚፈጸመው ግድያን ሁሉም ሊያወግዘው ይገባል ሲሉ ድምጻቸውን አሰምተው አረብ ስቴት እንደዚህ ዝምታዋን መርጣ የነዚህን እንባ የምትመለከተው የነዚህ እንባ ግን አንድ ቀን በላይ አወርድባት። ኧረ እባክህ እሷ እየቀለደች ነው። ኧረ እባክህ አንተ ምን ይወቅ ዱንያውን ጨምር እንዳልቀዳብ እንግዲህ ይደዛ ጂ ቆያውን እኔ ለጨምር ምን አስቀዳፍ ሰው መቀለድ የማይችልበት ሀገር። አሁን ቆይ ለምንድን ነው እኔ ላይ የምታፈሰው ነው ጥያቄ? እኔ አንተ ላይ አፈሰስኩ አይደል? እኔ ላይ ለምንድን ነው የምታፈሰው? ጅል ምን አይደለም። ለማንኛውም ትራኩ ተሰክቶና አገልሻለሁ እና ይበላሽልኝ የወራስህ ስልኬ ላይ እንዳፈሰስከው ማለት ነው። ለማንኛውም በጣም ነው የማመሰግነው። ተሳክቶልኛል ፕራንኩ ተሳካልሽ። እኔ ለአንቺ ነው የምጮው፣ አንቺ ለፕራንኩ ጩይ። በራስህ ልለቅብህ ነው የምር ዝም ብትል ነው የሚሻለው። ወንድ ልጅ ግን ውሃ አትፍሩ። ውሃ ምንም አይጎዳችሁም። ውሃ አይገላችሁም። ውሃ አትፍሩ። ወንድ ልጅ ውሃ አትፍሩ። አደረጋገጥ አይደል? እኮ ሙቀ አይደለም ለፕራንክ ብዬ ቀዝቃዛ ውሃ ነው ያደረኩት እና በጣም ነው ያስደነገጥኩት። ደጋረኩት ይጠጣው ችግር የለውም። ራስና አይደል ጨምረህ እዚህ ድረስ ያፈሰስከው እና እስኪን እንካስቲ ድንጋጤ አንቺልኝ አልበላልሽ ማንቺ ህልም እንዳልበላ ነው የምትፈልጊው እዚህ ቤት አይደል? በህል ጫወታ አዑዙ ቢላሂ ሚነሽ ሸይጣን ረጂም። እንደዚህ አይነት ቀልድ ከባድ ነው። አዑዙ ቢላሂ ሚነሽ ሸይጣን ረጂም። ኢላሂ ወነላሂ ያለው ቻይና ታውን ነው። በርግስ መጣ የመጀመሪያ ጊዜ አይደለም፣ ግን መጥቼ የነሱ ምግብ ስበላ ግን የመጀመሪያ ጊዜ ነው። ላኢላሃ ኢላላህ አላህ። ይሄ ደግሞ ይሄ ባለ ሶስቱ ነው። ይሄ ደግሞ
ባለ ይቀርብ አድርጋ አሳያቸው። አይተነዋል። ላኢላሀ ኢለላህ ያ ረቢ አላህ ጠብቀኝ። አንተ ታውቃለህ ውስጤ ጊንጣጊንጦች ምናምን አሳዎች እንዳይገኙ አንተ እርዳኝ። ቢስሚላሂር ረህማኒር ረሂም። ከባለ አራቱ እንጀምራለን። ለማንኛውም ምንድናቸው? እና በእስልምና ግን ቻይና የምበላው ምግብ እንዴት ነው? በምን ይታያል? በምን አንግል ነው የሚታየው? ግን ግራ ገብቶኛል። ቻይኖቹ አመጋገባቸው በተለይ እኔ እንጃ ብቻ ምን ጨምሮበት እንደዛ አጣፍጦት እንደሚበሉት አላ ረሃብ ዓለም ላይ ቢከሰት ሁላ እነሱ ብቻ የሚቀሩ ይመስለኛል ሳስበው። እና ሙስሊሙ ናችሁ ምግባቸው የሚባሉ ሰዎች እያሰባችሁ ላችኋለሁ። ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።